ተስማምተዋል ደግሞ ተስማምተዋል። አዎ በጣም ኧረ እባክህ የኔ ልብስ ምን ተገኝቶ ነው ዛሬ ደግሞ ጎበዝ ብሎ አስተካክለ ይራሱ እንዴት እንዳቀፈ አብሽ ደንግጧል። ጌታ ይጫወት ሊኮነ ከነጋ የኔ ንጉስ ለምን ኖርማል ኮፍያ የለም? አይ በቃ ደንግጧል። ኮፍያ ነው ፋስን ፈራሽ ኖ ኮፍያ ብቻ ይምጣል። አስፈራኝ ነው። ኧረ ችግር የለውም ብቻ ታይናነት ንጉስ አይደለም ልጁ አብርሽ ካዟል። ጋይስ ፍዝዝ ብሏል። አብርሽ ጌታ ኮፍያ መጥቶላል። ዳኒ የገዛው ኮፍያ ናይስ ገጭ ያታባት ተመጡ እኮ እንደሚያምር ቻው አብርሽ ይቅርታ። እሺ በጣም ለሁሉም ነገር ከቆየው እሺ ቆይቶ እንኳን ዛሬ ምን አስበው ነው እነኚህ ሶስቱ ወገኖች ሶስቱ ግለሰቦች ጋይስ የሆነ ነገር ቀምረው ነው እንጂ በሰላም አይደለም። አብርሽን ይቅርታ የተጠየቀበት ምክንያት ምንድነው? ከዚህ በፊት እንግዲህ ሩታ ምን እያደረገች እንደነበረ እንዲሁም ደግሞ አቶ ዳኒ ተብዬው ግለሰብ ምን እየሆነ እንደነበረ እያያችሁት ነበርና ይቅርታቸው ግን በጣም ያስፈራል። አብርሽም ደግሞ በጣም ደንግጧል። ብቻ በልጁ ነው የመጡበት። እውነት ለመናገር በማይደራደረው ነገር ነው የመጡበት። ግን እውነት ነው ወይ ይሄ ይቅርታ ከሩታ ከልቧ ነው ወይ? በዚህ በኩል ሄርሜላን እንግዲህ ይቅርታ እየጠየቋት ተገናኝተው ከሷ ጋር አንዳንድ ነገሮችን ማውራት እንደሚፈልጉ እንዲሁም ደግሞ እነሱም ወደ ሄርሜላ ቤት ሄደው አብረው እንዲጫወቱ ሄርሜላም ደግሞ ወደ እነሱ ተቀላቅላ አብረው ሀሳብ ሼር እንደሚደራረጉ ነበር አሁን ለታ የተነጋገሩትና ሄርሚ እንግዲህ በዛ ሀሳብ ብዙም አልተስማማችም። እንዲሁም ደግሞ አብርሽም ትላንትና እንዴት እንደዚህ ታደርጊያለሽ ብሎ ሄርሜላን በጣም ተቆጥቷት ነበረ። የበለጠ ደግሞ በሄርሜላ እሱ ሲቆጣ የነበረውን ራሱን ደግሞ አምጥተው እንግዲህ ይቅርታ እየጠየቁት ነው። ምን አስባችሁ ነው? ምን አስባችሁ ነው? ይሄ ነገር በጣም ያስፈራል እውነት ለመናገር እና አብርሽ በጣም ደንግጧል ከምላችሁ በላይ ማለት ነው። ሩታ እውነት ከልብሽ ነው? እኔ አላምናትም፣ ሩታን አላምናትም። ዳኒና ሜሪ የሆነ ነገር ቀምረው ነው። አብርሽዬ ራስህን ጠብቅ። በልጅሽ ምክንያት የሆነ ነገር ሊያስቡልህ ነው።